ተወዳጁ የኢቢኤስ ቴሌቪዥን እናንተን በያላችሁበት ዘና ፈታ ለማድረግ የተለያዩ አዳዲስ ፕሮግራሞችን የያዘ ወደ እናንተ መቅረቡን ቀጥሏል። ዛሬም ከዚህ ከስቱዲዮአችን ከገና በዓል ጀምሮ ወደ እናንተ የሚደርስ በአይነቱ ለየት ያለ ምርጡ ገበታ የተሰኘ አዲስ ፕሮግራም ወደ እናንተ ይዘንላችሁ እንቀርባለን። ከምርጡ ገበታውን የሚለዩልን በጣምም በይዘቱም በሁሉም ነገር እነዚህ ዳኞቻችን ናቸው። መክብብ ዘውዴ፣ አዲስ ዓለም ብዙአየሁ እንኳን ደህና መጣችሁ እንላለን። እንደዚሁም ደግሞ በዚህ በስተቀኝ በኩል የምትመለከቷቸው 3 ተወዳዳሪዎች አሉ። ሱራፌል ከተማ፣ ዘላለም አላመራውን፣ ደጀኔ አሰፋ። ሶስቱም ተወዳዳሪዎች እዚህ በምትመለከቱ ሂደት ላይ እኩል አይነት ማብሰያ፣ እኩል አይነት መገልገያ እንደዚሁም ደግሞ እኩል መጠን ያለው ምግብ በባስኬት ውስጥ ተዘጋጅቶላቸዋል። 3 ወይ ደግሞ በምግብ ውስጥ ያሉት ሊዋሃዱ የማይችሉ ሊሆኑ ቢችሉም እነዚህን አዋህደው ግን ምን አይነት ምግብ ያቀርቡናል የሚለውን እንመለከታለን። በነገራችን ላይ እዚህ ከምትገለገሉበት በተጨማሪ ሌላ ተጨማሪ ካስፈለጋችሁ መደርደሪያው ላይ በሚገኙት ማቴሪያልም ተጠቃሚ መሆን ስላላችሁ የተሰጣችሁ ደቂቃ የመጀመሪያውን ዙር ለማጠናቀቅ 25 ደቂቃ ይሆናል። እዚህ ምግብ ውስጥ ግን ያሉትን ያህል ለመዘርዘር ያህል ጎመን ይገኝበታል፣ ዶሮ፣ ዝኩኒ፣ እንቁላልና አጃ በሶስታችሁም ባስኬት ውስጥ ይገኛል። እነዚህን ማቴሪያሎች መጠቀም እስከ መጨረሻው ሰዓት ድረስ ግዴታችሁ ነው። 3 አይነት ምግብ ታቀርቡላላችሁ ማለት ነው። እዚህ ለዳኞቹ የሚቀርብ የምንለይበት ማለት ነው። ስለዚህ በተሰጣችሁ 25 ደቂቃ ውስጥ እጅግ ያማረ ጣፋጭ ምግብ በማቅረብ አሸናፊውን የመጀመሪያ ዙር እንለያለን። ዝግጁ ናችሁ? 1 2 3 መጀመር ትችላላችሁ። መልካም እድል። አያያዛቸው ጥሩ ይመስላል። አጠቃቀማቸውም ጥሩ ነው። ግን አንዳንድ ወርኪንግ ፕሮሲጀሮችን የማይከተሉበት ሁኔታ እያየን ነው። እሱም ያው እንግዲህ መጨረሻ ላይ የሚያስተካክሉ ከሆነ ያሳልፋቸዋል፣ የማያስተካክሉ ከሆነ ውጤታቸውን የሚቀንስባቸው ይሆናል። ግን ወል ሲወት ይላል። ስለዚህ ጥሩ ጅማሬ ግን እየተመለከተ ሽታውም እየመጣ ነው። አዎ ለኔም ያወደኝ ነው እንግዲህ ማለት ምንድነው መሰራው ብዬ ከራሴ ጋር ሁሉ እየታገልኩ ነበር መሐል ላይ ማለት ነውና በቃ መስራት ያለብኝ ነገሮች በሙሉ ግራ ያጋባሉና ብዙ ጊዜ ይሄ ነገር ሚዲያ ላይ ስናየው ምንድነው ቢያረጉት ምናምን የምንለው ነገር በጣም ቀላል እንዳልሆነ ነው የተረዳሁት ማለት ነው። ያዩት ያምር ሲይዙት ይደናገር የሚባል ነገር አለ። ብዙ የሼፍ ውድድሮች የሀገር ውስጥም የተለያየም ስናይ ወይም ደግሞ የሼፍ ሾው የምግብ ዝግጅት ስናይ ለምን እንዲያረጋውም ቅድም እሱ እንዳለው የሚባል ነገር አለ። ቁጭ ብለህ ስታየውና እዚህ ስትመጣ የሚገጥም ነገር ውድድር በራሱ የሆነ የሚያስፈራ ነገር አለው። እንደገባሁኝ ገና ቅርጫቱን ሳየው ኦትሱን ሳየው የአበሻ ጎመን ቺክኑን ሁሉንም ነገር ሳይ የተለያየ ነገር በአንድ ፕሌት ላይ እንዴት ነው የምሰራው የሚል ራሴ ላይ ጥያቄ ፈጥሮ ስላይስ ቺክን ብረስት በሳይድ ኤግ ስላይስ እና ስላይስ ኤግ እንትን ዚኩኒ ያለኝ እና ደግሞ ስፒናች አለኝ። ጎመን አለኝ። ጎመን
ራሱ ካሜራ ብዙ ሰው እያየህ ምናምን እሱ አንድ ነገር አለው። ሌላ ያው እንዳያችሁት ከፍጥነት ከማድረግ ከመሞከር አኳያ ሽንኩርቶቹ እንደ ቦሊንግ ኳስ በዛና በዚህ ሲሯሯጡብኝ ነበረ። ቴብል ቴኒስ ተጫዋች መስዬ ነበር። እንግዲህ ተወዳዳሪዎቹ ተፍ እያሉ ሰዓታቸውን ለመጠቀም እንደዚሁም ደግሞ በተዘጋጀላቸው ማቴሪያሎችም እየተጠቀሙ ይገኛሉ። ስለዚህ ፈጠራንም የሚጠይቅ ትልቅ ስራ እንደሆነ እንግዲህ መረዳት ችለናል። አዲስ ዓለም ሼፍ አዲስ ዓለም ደግሞ እየተመለከታቻቸው ትገኛለች። ማን የዚህ ውድድር የመጀመሪያው ዙር አሸናፊ ሆናል የሚለውን እኛም በጉጉት እየጠበቅን እንገኛለን። እንግዲህ ደቂቃዎች እየሄዱ ይገኛሉ። አሁንም ተወዳዳሪዎች መልካም እድል በድጋሚ እንመኝላቸዋለን። መጀመሪያ ኦትሱን ሳየው ምንድነው ማድረግ ያለብኝ ብዬ አሰብኩኝ። ከዛም በኋላ ይሄኛውን ሜዘድ መፈለግ አለብኝ ብዬ ሳስብ በቃ ቀጥታ መስራት ያለብኝ ኮተለት መስራት ነው ያለብኝና በሁለት አይነት ታይፕ ከትፌ እሰራዋለሁ። እዛ ውስጥ ያገኟቸውን ቬጂቴብሎች ያው ወደ ግሪል መልክ ቀይሬ ቬጂቴብል ታወር አድርጌ እሰራቸዋለሁ አልኩና የቀራችሁ 10 ደቂቃ ብቻ ነው። ስለዚህ በዚህ 10 ደቂቃ ውስጥ ያላችሁን ክህሎት ተጠቅማችሁ እንግዲህ ማሸነፊያ የሚያደርገውን ምግብ እንድታዘጋጁልን በድጋሚ ሰዓቱን አስታውሳችኋለሁ። አሁንም መልካም እድል እመኝላችኋለሁ። ውሃ ጣድኩኝና እንቁላል መቀቀል ነው የጀመርኩት። ከዛ ቀጥሎ የተሰጠኝ ቺክን ነበረ። ቺክኑን ስላይስ አድርጌ በመጥበሻ መጥበስ ጀመርኩኝ። ከዛ ኦትሱን በመቀቀል የተሰጠኝ ቬጂቴብል ከትፌ አንድ ላይ ለማድረግ ሁሉንም ነገር አብስዬ በአንድ ፕሌት ለማድረግ ብዙ ጥረት አድርጌያለሁ በተቻለ መጠን ማለት ነው። በጄኔ እንግዲህ ባስኬት ጎደል ብሏል። እጅግ በርካታ የሆኑት የምግብ አይነቶች እንግዲህ ወደ መብሰልና ወደ ዝግጅቱ ሄዷል ብዬ መናገር ይቻላል። ኦልሬዲ አሁን እየጨረስኩ ነው። ስለዚህ ማቴሪያሎችን እንደምትፈልገው እያደረግ ያዋርቅ። ስለዚህ እጅ የሚያስቆረጥ ምግብ ምናልባት ዳኞቹ ጋር የሚደርሰው እንግዲህ እኛም በጉጉት እንጠብቃለን። በድጋሚ መልካም እድል እመኝልሃለሁ። እናመሰግናለን። ተወዳዳሪዎቻችን አሁን የቀራችሁ ደቂቃ 5 የመጨረሻ ደቂቃዎች ብቻ ናቸው። ስለዚህ በዚህ 5 ደቂቃ ውስጥ ለዳኞች የምናቀርበውን የመጨረሻ 3 ምግቦቻችሁን እንድታዘጋጁና መፍጠን የሚገባችሁን ያህል መፍጠን እንዳለባችሁ ላስታውሳችሁ እወዳለሁ። በድጋሚ መልካም እድል እመኝላችኋለሁ። ሲጀመር የሀበሻ ጎመን ኤክስፔክት አላደረኩኝም ነበርና ምንድነው ማደርገው ብዬ እያሰብኩ ነበርና በጣም ነው የገረመኝ። በጣም ነው ፈን ያረጋኝ።
ተወዳዳሪዎቻችን የቀራችሁ የመጨረሻ 3 ደቂቃ ብቻ ነው። ስለዚህ በዚህ በ3 ደቂቃ ውስጥ ስራችሁን አጠናቃችሁ ዳኞቹ ጋር የሚቀርበውን ጣፋጭ ምግባችሁ ብቻ ነው የምንጠብቀው። 3 ደቂቃ ብቻ ይቀራችሁ። ቀድሜ ጨርሻለሁ ብዬ ነበረ። በደንብ ካለ መስማትም ነው። 3ቱን ነገሮች በአንድ ሰዓት ላይ ነበር እንዲቀርቡ የተፈለገው። 3ቱም ነገሮች ግብአቶች የተቀረቡልን ነገሮች በአንድ ላይ ሆነው አንድ ዲሽ ሆነው እንዲቀርቡ ነው። እኔ ግን ለየብቻ ሰርቻቸው ከዛ በኋላ ነው እንደገና እንትን ማድረግ የፈለኩት። እነሱ ነገሮች አሁን በጣም እየቆጩኝ ነው ያሉት። አንድ የመጨረሻ ደቂቃ ይቀራቸዋል ተወዳዳሪዎች። ስለዚህ ቶሎ መጨረስ ይጠበቅባቸዋል። ወደ ሰከንዶች እየሄድን ነው። 20 ሰከንድ ቀርቷቸዋል። የመጨረሻ 10 ሰከንድ 10 9 8 7 6 5 4 3 2 1 ሁላችሁ ታቆማላችሁ። በጣም እናመሰግናለን። ሰዓታችሁ ተጠናቋል። ተወዳዳሪዎች በባስኬት ውስጥ የነበሩትን የተለያዩ ምግቦች በማዋሃድ የሰራችሁትን ምግብ ደግሞ ወደ ዳኞች የምናቀርብ ነው የሚሆነው። በድጋሚ መልካም የገና በዓል እንመኝላችኋለን። በተለይም በምርጡ ገበታ በተሰኘው አዲሱ የኢቢኤስ ቴሌቪዥን ፕሮግራማችን ተወዳዳሪዎች በተሰጣቸው 25 ደቂቃ የሚችሉትን ሁሉ ተጠቅመው 3 ምግቦችን አዘጋጅተውልናል። በተለይም እነዚህ 3 ተወዳዳሪዎች ያዘጋጁትን ምግብ ደግሞ ለዳኞቹ ፊት በማቅረብና እነሱም ባላቸው ክህሎትና ትምህርት እንዲሁም በመቅመስ የትኛው ምግብ የመጀመሪያው ዙር አሸናፊ ነው የሚለውን የሚለዩልን ነው የሚሆነው። የመጀመሪያውን ያዘጋጀውን ምግብ ወደዚህ ወደ ዳኞቹ እንዲያቀርብልን ሼፍ ሱራፌል ከተማን ወደዚህ ጋብዛለሁ። ሱራፌል ምን ነበር ያዘጋጀህልን? እሺ አመሰግናለሁ። በመጀመሪያ እንትኑ ራሱ ያስቃል። እዚህ የቀረቡት ነገሮች ራሱ በጣም ነበር የሚያስቁት እና ብዙ ፈታኝ ነገር ነው። ሲቀጥል የትልቅ ማለት በእድሜም ደረጃ በትልቅ ሰውም ህፃን ልጆች ሊጠቀሙበት የሚችለውን ነገር ለማዘጋጀት ነው የሞከርነው እና ጀስ ኦትሱን ብሬድድ ነው አይሚን ኮትሌት ነው የሰራሁት በኦትሱ። ከዛን ደግሞ ቬጂቴብል ታወር ነው ግሪል አድርጌ ቬጂቴብል ታወር አድርጌ እንደዚህ ቀለል ባልና ላይን በሚያምር መልኩ ለመስራት ሞክሬያለሁ እና ለትልቅም ለትንሽም የሚሆን ምግብ ነው ማለት ነው። የተሰጡህን ግብአቶች በሙሉ 5ቱንም ተጠቅመሃቸዋል። እዚህ ላይ እንደማየው ቲማቲም፣ ጎመንና ዝኩኒ፣ እንቁላል እንዲሁም የዶሮ ስጋ እና የኦትስ ነበር የተሰጠ። እኔ ሳህን ላይ ስታደርገው መጀመሪያ ላይ ምን ሊያደርገው ነው ይሄ ልጅ ሳህን ላይ ያደርገው ብዬ ነበር። ወዲያውኑ የመጣልኝ ብሬድድ ካደረገው ጥሩ ሊሰራው ነው ማለት ነው እያልኩ ነበር። እንዳሰብኩትም ነው የሰራኸው። ደስ ይላል። ትንሽ እንቁላሏን እንደዚህ ነው በስክራምብል አድርገህ ተጠቅመሃል። ደስ ይላል። እንግዲህ እይታውም ደስ ይላል። ቀምሰን ደግሞ የምንወስነው ይሆናል። ሰዓትህንም በደንብ ጥሩ ተጠቅመሃል። በጣም እናመሰግናለን ሱራፌል። መልካም ዕድል እንመኝልሃለን። እናመሰግናለን። ችግሩ የደረቀ ይመስላል እስካሁን እስከማን ጥሩ ነው ያለው። ሁለተኛ ግን እንዳስበሰል ነው እንዳስረሳ እንዴት አገኘኸው? እኔ ጥሩ ምግብ አይደለም። ኦኬ እንግዲህ ያው ሌሎቹን ይሄን ስክራምብል ከሚያደርገው አንደኛ ሶ ድራይ ደርቆ it has to be soft scrambled ቢሆን አትሊስት እንትን ነበር። ከዛ በተሻለ ደግሞ ፖች ዴግ ቢያደርገው ሞር ቫልዩ ይኖራል፣ አዲሽናል ቴክስቸር። ከዛም ሶስም የለውም። ይሄ በጣም ደርቋል አይደል? ከሲዝኒንግ ፐርስፔክቲቭ ያን ያህል እንትን አይደለም። I'm not happy with that.
ደስተኛ አይደለም ቶታል። ጣዕሙ ላይስ እንዴት ነው? ምን አገኘህ? ቺክኑ ላይ ያለው ጣዕም? ቺክኑ ደርቋል። አዎ ትንሽ ሁሉንም ግብአቱ መጠቀም እንዳለ ሆኖ ከዚህ የተሻለ ምግብ መስራት ይቻል ነበር በተሰጠው ኢንግሪዲየንት ማለት ነው፣ እንደ ባለሙያ ማለት ነው። ስለዚህ ዳኞቻችን የመጀመሪያውን የሼፍ ሱራፌልን ምግብ ቀምሰዋል። ያላቸውን ማስተያየት ራሳቸው እንደ ቡድን ወይ ደግሞ እንደ ዳኝነታቸውን ተነጋግረዋል። ስለዚህ ለሱ መልካም እድል እንመኝለታለን። በምርጡ ገበታ ውድድራችን ሼፍ ዘላለም አላመረው ደግሞ ሁለተኛ ተወዳዳሪያችን ነው። ዘላለም ያዘጋጀውን ምግብ ደግሞ ለዳኞች ታቀርብልናል። እንዴት ነበር ውድድር ዘላለም? አራምባና ቆቦ ቅርብ ነው ወይስ ሩቅ ናቸው? አራምባና ቆቦ በጣም ቅርብ ናቸው? ሩቅ ነው። ሩቅ ለሩቅ ነው። ለሩቅ ነገር ነው ሰው ሼፍ ማለት ዋናው ፈታኙ ነገር እዚህ ላይ ነው። ምንም ነገር በሌለህ ላይ ጣዕምንና የሚያስፈልገውን ነገር አምጥቶ ሰርቶ ማቅረብ ነው። ልክ ነው። በተቻለ መጠን የሰራሁትን ነገር ልንገራችሁ። እሺ ጎመኑ ያው የአበሻ ጎመን ስለሆነ በጣም የሚበስል ጎመን አይደለም እና ብረት ድስቴን አግዬ ዘይቱን ቀጥታ ጨምሬ ቶሎ ቶሎ ማሰሪያ ውሃ እንዳያወጣ ለመጥበስ ነገር ነው ያደረኩት። ያው ኦቨር ኩክድ ሲሆንም የኒትሪሽን ነገር ስለምናጣ ማለት ነው። እንቁላሉን ከኩኩምበሩ ጋር አብሬ ጠብሼዋለሁ። ቺከኑን ደግሞ እንደ ኢትዮጵያ ስታይል እንዲሆን እንደ ጥብስ እንደ ልክ ስጋ እንደምንጠብሰው አይነት ለሱ ሽንኩርትና ቲማቲሙን አብስለን ከዛ ነው የሰራሁት። ፖሬጁን በወተት ነው የሰራሁት። ዱ ዩ ቲንክ ሶስቱ ነገሮች አንድ ላይ ሄዳሉ ብለህ ታስባለህ? አይሄዱ፣ ግን ያው የማይሄዱ ነገር አይተሰጥም። ማሄዱ ሳይሆን እንደ ባለሙያ እነዚህን ነገሮች ወደ አንድ አምጥቶ አላማውም እሱ ልክ ነው። መጀመሪያ ላይ የነበረው ነገር ምንድነው? አሁን እኔ የኦነስት አልፏል፣ ግን ቢሆን ኖሮ ያን ነገር ቢሆን ኖሮ ጎመኑንና ካለገሪኑና ቺክኑን አብሬ ነበር የምሰራው። ቅድም ሶስት የተለያየ ሰሃን ነው እንጂ የተባለው ሶስት የተለያየ ምግብ የተባለ መስሎኝ ሶስቱንም የተለያየ ነገር ሰርቼ በኋላ ላይ ወደ አንድ ፕሌት ላይ ያመጣኋቸው። የእነሱም ሳይ እንደዛ አላሰብኩትም ነበር መጀመሪያ ላይ። እንግዲህ ይሄ እንዳልከው ትክክል። እንግዲህ ይሄ የመጀመሪያ ውድድር እንደመሆኑ መጠን ያው እንቀበለዋለን። ጥሩ ሰርተሃል። እንግዲህ ቀምሰን ውጤቱን እንትን እንላለን። እናመሰግናለን። መልካም ማሸነፍ አይመስለኝም። ብዙ አይቼ ሳይሆን ራሴን ጃጅ አድርጌ ማለት ነው። ራሴን ጃጅ አድርጌ የተሻለ ነገር መስራት ነበረብኝ። መጀመሪያ በደንብ ማዳመጥ ነበረብኝ። እሱ ነው እንጂ ካለፈ በኋላውን ብናገረው ጎመኑን ከዶሮ ጋር ምናምን አቀላቅዬ ጥሩ ነገር መስራት እችል ነበር። ቺክኑን ቴስት አሪፍ ነው። ይሄንን አልቀመስኩትም። እንግዲህ ሁለተኛ ቅምሻችሁ ነው ይሄኛው። እስካሁን ድረስም ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። በተለይም የተለያየ አቅርቦት ነው። አሁን እንደጠቀሰውም በዚህ በሚያስቅ ወይ ደግሞ አራምባና ቆቦ በሆነ መልኩ ተወዳዳሪዎች ያዘጋጁት ነው። እንደጠቀሳችሁትም እናንተም ዋናው ክሬት አድርጎ የሚፈጥረው ምግብ ምን ሊሆን ይችላል የሚለው ይመስለኛል። ስለዚህ በዚህ ላይ ያለውን ደግሞ እየተመለከታችሁ ነው። ስለዚህ ሶስተኛው ተወዳዳሪያችን ሼፍ ደጀን ያሰፋ ያዘጋጀው ምግብ ይዘልን ወደ ዳኞች ትመጣል። እናመሰግናለን። መልካም እድል ላንተ እንመኝላለን። ምንድን ነው የሰራህልን? እኔ እንግዲህ የሰራኋቸው 5 የተለያዩ ኢንግሪዲየንቶች ተሰጥተውናል። በእነሱ መሰረት ቦይልድ ኤግ ስላይስ፣ ፓን ፍራይድ ስላይስ ቺክን እና ቬጂቴብል ኦን ዘ ሳይድ አለ እና ኦትስ ነው።
ያው የተሰጡህን ነገሮች በሙሉ በትክክል ተጠቅመሃቸዋል? በተቻለ መጠን ሁሉንም ለመጠቀም ሞክሬያለሁ። ይሄን አሁን ምግብ ስታቀርብ የምን አይነት ሰዓት ላይ ምግብ ብለህ ነው የምታቀርበው? ይሄ ራትም መሆን የሚችል አይነት ምግብ ነው። ምክንያቱም ቬጂቴብል ሁሉም አይነት ምግቦች አሉት። በጣም ቆንጆ ፕሬዘንቴሽን ይመስለኛል ለኔ። ፕሬዘንቴሽኑ ደስ ይላል። ኩኪንግ እንትኑም ቆንጆ ነው። ቅባት ነገር አልበዛውም። እንግዲህ ሌላው ደግሞ ከዚህ የሚቀጥለው ምንድነው ቀምሰን ጣዕሙ ነው የሚሆነው ማለት ነው። ማሸነፍ ይመስለኛል እና ዋናውን ደግሞ ዳኞቹ ናቸው የሚያውቁት ማን እንደሚያሸንፍ። ሼፍ መክብብ እንዴት ነው? እኔ ደስተኛ አይደለሁም። ሶስቱም ሶስ የለውም ምግቡ፣ ቴክስቸሩ ማያምርም። ለኔ ፕሬዘንቴሽኑም ጥሩ አይደለም። ምክንያቱም ምግብ ሲቀርብ መጀመሪያ አይ አፒሊንግ ሊኖረው ይገባል ኢን ተርምስ ኦፍ ፕሬዘንቴሽን በጋርኒሽን በኩል ከዛ ከፖርሽን ፐርስፔክቲቭ እና እስቲ እንግዲህ ቴስቱ ደግሞ እስኪ እንግዲህ ለኔ ጥሩ አይደለም። እኔ በጣም ፒኪ ስለሆንኩ ዶሮም አልበሰለም። እዚህ የተወሰነ ይቀረዋል። ጎመኑም ጥራይ ነው። ሁሉንም አንድ ላይ ይሄን እንዴት ማብሰል እንደነበረባቸው የገባቸው አልመሰለኝም ልጆቹ። እንደተመለከታችሁት ዳኞቹ እንግዲህ ቅምሻቸውን አጠናቀው የትኛው ምግብ ወዳቂ ነው የሚለውን ለይተናል ብለዋል። ስለዚህ ተወዳዳሪዎቹ ደግሞ ወደዚህ መጡና የትኛው ተወዳዳሪ ተሸናፊ እንደሆነ የምንመለከት ይሆናል። ስለዚህ ተወዳዳሪዎቹን ወደዚህ ጋብዛለሁ። የገና በዓል የምርጡ ገበታ የመጀመሪያ ፕሮግራማችን ነው እየተከታተላችሁ የምትገኙት። በድጋሚ መልካም በዓል እንመኝላችኋለን። በዚህ በመጀመሪያ ፕሮግራማችን ላይ ዳኞች የራሳቸውን መስፈርት ተመልክተው እንግዲህ አንድ ተወዳዳሪን አሁን ያሰናበታሉ። የመጀመሪያው ተወዳዳሪ ማን ይሆን የሚለውን ከዳኞች ኮሜንት ወይ ደግሞ ከዳኞች አስተያየት በኋላ የምንወስን ነው የሚሆነው። ዘላለም፣ ሱራፌል ወይስ ደግሞ ደጀን የሚለውን እንመለከታለን። በቀጥታ ወደ ዳኞቹ አልፍና በነበረው የምግብ ዝግጅት ላይ ያላችሁን አስተያየት እንድሰጡን ይጋብዛሉ። ዘላለም፣ ሱራፌልና ደረጀ በዚህ ፕሮግራም ተወዳዳሪ ስለነበራችሁ እናመሰግናለን። ስራችሁን እንግዲህ ሁላችንም አንድ ላይ አይተናል። ሰዓታችሁንም ተጠቅማችሁ የነበረውን ነገር ይሄንን ፕሮግራም በምንዳኝበት ጊዜ ያየናቸው መስፈርቶች ነበሩ። መስፈርቶቻችን ምን ነበር? እይታው፣ የምግቡ እይታ እንዴት ነበረ? ሰዓታችሁን በትክክል ተጠቅማችኋል ወይ? የምግቡ ይዘትስ፣ አቀራረቡ በምን አይነት መልኩ ነው የሚለውን አበሳሰሉ እንዲሁም ደግሞ ከጤና አኳያ ያሉትን የተጠቀማቸዋቸውን የኩኪንግ ሜቶድ ወይንም የቅባት መጠንና የጨው መጠንም የሚለው ተጨማሪ ያየነው ነበር። ሌላው ደግሞ ታይሚንግና ሰዓታችሁና የጽዳት ሁኔታ እሱም አንዱ ያየነው ነገር ነበረ። እነዚህን ነገሮች በማየት ነው እንግዲህ ይሄንን ዳኝነት እየሰጠን ያለ ነው። ስለመጣችሁ እናመሰግናለን። አይ ኖ ፕሬዠር ቴስት ነው፣ ውድድር ነው። ነርቨስ ልትሆኑ ትችላላችሁ። ግን እንደ ባለሙያ መጀመሪያ አንድ ነገር ከመስራታችሁ በፊት ሁላችሁ ሶስታችሁም ላይ ያየሁት ጋፕ ምንድን ነበር? ፕላን አላረጋችሁም ነበር። ፕላኒንግ አልነበራችሁም። መጀመሪያ ኦብዘርቭ ታደርጋላችሁ። ኒው ፕላናችሁን ኤክስኪዩት እንዴት ነው የምታደርጉት? ከዛ ወደ ሚዛን ፕላስ ነው የምትሄዱት። ሁላችሁም ሳያችሁ አንዳችሁ መጥበሻ ትጥዳላችሁ። ፕሮሲጀሩን አልጠበቃችሁም። እንደ ባለሙያ መሰራት የለባቸውን ስቴፖች ጠብቃችሁ አይደለም መሄዳችሁት። ስለዚህ ሚዛን ፕላስ ታዘጋጃለህ። ከዛ ወደ ኩኪንግ ነው የምትሄደው። ከዛ ምን አይነት ኩኪንግ ሜተድ ትጠቀማለህ? ያን ኩኪንግ ሜተድ ለምትጠቀመው ነገር አስፈላጊውን ነገር ትጥዳላችሁ። መጥበሻ ትጥዳላችሁ፣ መጥበሻ ታነሳላችሁ፣ ዘይት ትጨምራላችሁ፣ ዘይት ትቀንሳላችሁ። which is totally wrong ማለት ነው። ስለዚህ ከፕላኒንግ ጀምሮ ፕሮሲጀራችሁ ለኔ ትክክል አልነበር። ከዛ ሲቀጥል ወደ ኩኪንግ ሜተድ ስንመጣ ኩኪንግ ሜተዳችሁ የሶስታችሁ ሚሶ ድራይ ምግብ ከመጀመሪያችሁ በፊት መጀመሪያ አቅዱ። ያንን ያቀዳችሁትን ነገር እንዴት ነው ወደ ተግባር የምናመጣው የሚለውን ነገር በደንብ አስቡ። ምክንያቱም የተሰጣችሁ ነገር ግብአቱ ከተሰጠው ሰዓት ጋር በጣም ከበቂ በላይ ነው። 5 የምግብ ግብአት ተሰጥቶ
በተሰጠው ሰዓት መስራት የተሻለ ነገር ማቅረብ ትችሉ ነበር። የመጀመሪያውን ተሰናባች ወስነናል። ስለዚህ የመጀመሪያው ዙር ተሰናባች ማን ነው የሚለው እኔ እዚህ ክዳኑ በመግለጥ እገልጻለሁ። ስለዚህ ይህ የተሰናባቹ የተዘጋጀው ገበታ ነው ማለት ነው። እሱን ስገልጥ ማን እንደሆናችሁ እንግዲህ ሶስታችሁም የራሳችሁ ምግብ ታውቁታላችሁ። ተሰናባቹ ማን ነው? ስለዚህ የመጀመሪያው ዙር ተሰናባች ማን ነው የሚለው እኔ እዚህ ክዳኑ በመግለጥ እገልጻለሁ። ስለዚህ ይህ የተሰናባቹ የተዘጋጀው ገበታ ነው ማለት ነው። እሱን ስገልጥ ማን እንደሆናችሁ እንግዲህ ሶስታችሁም የራሳችሁ ምግብ ታውቁታላችሁ። ተሰናባቹ ማን ነው? ይህ ማዕድ እንግዲህ የመጀመሪያው ተሰናባች የሆነው ደጀኔ ያዘጋጀው የመጀመሪያው ምግብ ነው። ስለዚህ ሼፍ ዘላለምና ሼፍ ሱራፌል ወደ ቀጣዩ ዙር ያለፋቸው ናቸው ማለት ነው። ስለዚህ ደጀኔ የመጀመሪያው ዙር ተሰናባች ሆኗል ማለት ነው። በጣም ስለመጣም አብረንም ስለቆየ እንዲሁም ደግሞ ያለን ታለንትና ያለህን ሙያውን አክብረህ እዚህ ድረስ ተገኝተህ ስላቀረብክልን በጣም እናመሰግናለን። ዳኞቻችን የነበረውን ነገር ደግሞ ይገልጹልናል። የደጀኔ ምግብ ወይ ደግሞ ተሰናባች የሆነበትን ዋነኛ ምክንያት እናንሳ። የደጀኔ ምግብ አንድ ሊያሰናብተው የቻለው ነገር ምንድነው? ከኩኪንግ ታይሙን ጋር ያላማከለ ጥሬ ዶሮ አቅርቦልናል። ስለዚህ በዛ ምክንያት ከዛ ባለፈ ሬፒቲሽን አለው፣ ድግግሞሽ አሉ፣ የአትክልት ድግግሞሽ አሉ። ዋንስ እዚህ ጋር ዚኩኒና ኦልሬዲ ጎመን ተሰጥቷል። አዲሽናል ቲማቲም አያስፈልገንም። ስለዚህ በዛ ምክንያት ተሰናባች አድርገናል። ሼፍ ዘላለምና ሼፍ ሱራፌል ደግሞ አሁን ለመለየት ሁለተኛ ዙር የ20 ደቂቃ ውድድር የሚያደርገውናል። ከዛ በፊት ግን እዚህ የምትመለከቷቸው ሁለቱ ዳኞቻችን ሼፍ መክብብ ዘውዴና እንደዚሁም ደግሞ ሼፍ አዲስ ዓለም ብዙአየሁ ማን ናቸው የሚለውን በአጭር ውስጥ ያስተዋውቁን። አመሰግናለሁ። ሼፍ አዲስ ዓለም ብዙአየሁ እባላለሁ። በዋልታ ቴሌቪዥን የአዲስ ጣዕም የምግብ ዝግጅት ፕሮግራም ላይ ሰራ ነበረ። የተማርኩት አሜሪካን ሀገር ነው በሼፍነት ሙያ፣ እንዲሁም በጤናማ አመጋገብ ወይም ኒውትሪሽን በምንለው በዛ ነው የተማርኩት። አሁን ወደ ሀገር ቤት መጥቼ የተለያዩ ስራዎችን በመስራት እገኛለሁ። ስሜ መክብብ ዘውዴ ይባላለሁ። ከረንትሊ እየሰራሁት ዲቨሎፕመንት ኤግዚኪዩቲቭ ሼፍ ሌቭል ላይ ነው ያለሁት። በዚህ ስራ ላይ ለ17 ዓመት በአገር ውስጥም ከሀገር ውጭም ኢንተርናሽናል ሆቴሎች ላይ ብዙ ልምድ አካብቻለሁ። ወደ ሀገሬም ተመልሼ የራሴን ሬስቶራንት በመክፈት ኦን አድርጌ እየሰራሁ ነው። አሁን ከረንትሊ እንዲህ እየሰራሁም ያለሁትም ሰው ሆቴሎችን ስታንዳርድ ሴት በማድረግ ሬስቶራንቶችን ጋፕ አሰስመንት በመስራት ከረንት እየሰራሁ ነው ያለው። በቀጥታ የምናልፈው 20 ደቂቃ ተሰጥቷቸዋል። ልክ በመጀመሪያ ዙር ላይ እንደነበረው ተመሳሳይ የምግብ ንጥረ ነገሮች በዚህ ባስኬት ውስጥ ተቀምጦላቸዋል። በ20 ደቂቃ ውስጥ አጠናቃችሁ አሸናፊውንና የዚህ የገና በዓል ልዩ ተሸላሚንም የምንለይ ነው የሚሆነው። በዚህ ባስኬት ውስጥ የተቀመጡትን ለማወቅና ለመመልከት ያህል ብሮኮሊን አለ፣ እርጎ አለ፣ የስጋ ሶሴጅ አለ፣ የለውዝ ቅቤ አለ፣ እንደዚሁም የጎድን ስጋ እዚህ ባስኬት ውስጥ ተቀምጧል። ስለዚህ በ20 ደቂቃ ውስጥ ጥሩ ጣት የሚያስቆረጥም ጣፋጭ ምግቡን የሰራ በዳኞች ተመስክሮለት የዛሬ የውድድራችን አሸናፊን የምንለይበት ይሆናል። ዝግጁ ናችሁ? ዝግጁ ናችሁ? ስለዚህ አሁንም በጥሩ ሞራል ጥሩ ቆይታ እናደርጋለን። 1 2 3 ጀምሩ። መልካም እድል። ብሮኮሊ ተሰጥቶናል። እርጎ ነበረ። ከዛም በኋላ ፒነት በተር ነበረን። የነሱን በማዘጋጀት
በእነሱን አንድ ላይ በማድረግ ለማዘጋጀት ሞክሬያለሁ። አሸናፊ የሆነ ሰው 15000 ብር ተሸላሚ ነው የሚሆነው። ስለዚህ የዚህ የገና በዓልን ደመቅ ባለ ሁኔታ እንግዲህ የሚያሳልፍበት 15000 ብር ወይ ሼፍ ሱራፌል ወይ ደግሞ ሼፍ ዘላለም ማግኘት ይችላሉ ማለት ነው። ስለዚህ አሁን በድጋሚ መልካም እድል ነው የምንመኝላችሁ ለሁለታችሁም። ጥሩ ነው ጅማሬያቸው። ትንሽ ነርቨስ የመሆን ነገር ያለው እስኪ እንግዲህ ቢያንስ ከቅድሞ የተሻለ መቀራረብ አለው ይሄኛው ውህደት። ስለዚህ በድጋሚ መልካም እድል እመኝልሃለሁ። የዚህ ውድድር አሸናፊ ደግሞ 15000 ብር አሸናፊ ነው። እንግዲህ ከሁለት አንዳችሁ የምትሆኑት። በድጋሚ መልካም እድል እመኝልሃለሁ። ሼፍ ዘላለም እንዴት እየሆነልህ ነው? ጥሩ ነው። ከቅድሙ ይሄኛው ውህድ የመቀራረብ ባህሪ ያለው ወይስ? አይ ትንሽ ጥሩ ነው። ልምዱም አለ። ስለዚህ ይሄኛው የተሻለ ውህደት አለ። በአሁን የቀረቡት ግብአቶች በሙሉ ጥሩ ነበሩ፣ ሊያሰሩ የሚችሉ ናቸው። በምችለውን ነገር ያህል ሰርቻለሁ። ለመሞከር ያህል ዛሬ እንዲያውም በዓል መሆኑን ተከትሎ ሁሉም በየቤቱ እንግዲህ የክርስትና እምነት ተከታይ በሙሉ ምግብ እያዘጋጀ ከእንግዶቹ ጋር በኢትዮጵያዊነት ባህል በአንድነት የሚመገብበት ቀንም ነው። ስለዚህ እዚህኛ ደግሞ የምግብ ማብሰል የሼፎች ውድድር እያደረግን ነው። ተመልካቾችም የራሳቸውን አጠር ያለች ነገር እያዘጋጁ በየቤታቸው መመገብ ያለባቸው በጣም ደስ ይላል። ምክንያቱም በየቤቱ ሁሉም ሰው ዶሮ፣ በግ ስጋ ታርዶ ተጠብሶ አይነት ነገር ነው የተለመደው። ግን ሁሉም ቤት ላይ ደግሞ ይሄ ነገር የለም እና እነዚህ አሁን አይነት ፕሮግራሞች በተለይ ቤት ውስጥ ያሉ ወንደላጤዎች ሊሆኑ ይችላሉ፣ ሴቶች ሊሆኑ ይችላሉ፣ ቤተሰብ ለብቻቸው የሚኖሩ ሊሆኑ ይችላሉ። ያ ዶሮ ሰርቶ በግ አርዶ አመት በዓል ማክበሩ እድሉ የላቸውም። እነዚህ አይነት ፕሮግራሞችን መመልከታቸው፣ እንደዚህ አይነት አሰራሮች ማየታቸው የበለጠ ትምህርት ሰጭም ነው የሚሆነው። ስለዚህ ከቤተሰብ ውጭ ያሉትን በዚህ ሁኔታ ላይ ማጥፋት ሌላ ነገር ያስፈልገን ባይ ለማለት ውድድሩ በጣም ደስ ይላል። የመጀመሪያ እንደመሆኑ መጠን ያው ወደፊት ብዙ ደረጃ በሚደርስበት ሰዓት የመጀመሪያዎቹ መሆናችን ራሱ ለኛ በጣም ደስ የሚል ነገር ነው። መጀመሪያውን ሲሰራ ምን አይነት ጥብስ ነው? ግን ጥብስ ስታስብ ማባያ ማሰብ አለበት። ማባያ የለውም ይሄ ሰው። ሶስት ሰዓት ላይ ነው። ሁለተኛው ዙር ላይ ትንሽ ከበድ የሚል ነበረ ካለው የሰዓት አንጻርና ከምናመስለው የምግብ አይነት ትንሽ ከበድ ይል ነበር። ምክንያቱም አጥንት አለው ሁለተኛው ላይ የተሰጠን ስራ ትንሽ ሰዓት የሚጠይቅ ነው። ግን ሰዓቱ በቂ ያልነበረ፣ ባለው ሰዓት ግን ያለውን ነገር ለመስራት ጥረት አድርገናል። ተወዳዳሪዎች አሁንም ሰዓታችሁ እየሄደ ነው ያለው። ስለዚህ ፈጠን ፈጠን እያላችሁ የምታዘጋጁት ምግብ ማጠናቀቅ ይጠበቅባቸዋል።
ሼፍ ዘላለም እንዴት እየሄደልህ ነው? ጥሩ ነው። ሰዓትን በአግባቡ እየተጠቀምክ ነው። አሁን የሚቀራችሁ ደቂቃ 5 ደቂቃ ብቻ ነው። አሁን የሚቀራችሁ ደቂቃ 5 ደቂቃ ብቻ ነው። የዛሬ አሸናፊ ደግሞ የ15000 ብር ልዩ ተሸላሚ ነው። ስለዚህ በቀረቻችሁ 5 ደቂቃ ውስጥ ሱራፌልና ዘላለም የራሳችሁን ዝግጅት ማጠናቀቅ ይጠበቅባቸዋል። በድጋሚ መልካም እድል እመኝላቸዋለሁ። የመጀመሪያው የምርጡ ገበታ አሸናፊና የ15000 ብር ተሸላሚስ ማን ይሆናል የሚለውን እኛ በጉጉት እየጠበቅን ነው። ለሁለታችሁ መልካም እድል እንመኛለን። አሁን በድጋሚ 30 ሰከንድ ብቻ ቀርቷቸዋል። የመጨረሻ 30 ሰከንድ። የዛሬ አሸናፊ የገና በዓል የምርጡ ገበታ አሸናፊ ለሚሆነው 15000 ብር ተሸላሚ ነው የሚሆነው። 10 9 8 7 6 5 4 3 2 1 ስራችሁን አጠናቃችኋል። ሁለታችሁም በሰዓታችሁ በደንብ ተጠቅማችኋል ብዬ አስባለሁ። በምርጡ ገበታ በተሰጣቸው 20 ደቂቃ የሰሩትን አሁን ወደ ዳኞቹ ያቀርቡናል። በቅድሚያ ደግሞ ወደዚህ ወደ ዳኞቹ መጋብዘው ሼፍ ሱራፌልን የሰራውን ሁለቱን ገበታዎች ይዘልን ወደዚህ ወደ ዳኞቹ ትመጣል። ምንድን ነው የሰራው? ያው እኔ ደረሰኝ የነበረው ትንሽ ያጥንትነት ባህሪ ስለነበረው እሱም በሁለት ቦታ በማገላበጥ ጠበስኩትኝና ቲማቲም እና ከትንሽ ከሶሴጁ ተጠቅሜ ሶሱን ለመስራት ጥረት አደረኩኝ ማለት ነው። ምንድነው ይሄ ሶሲ አይደለም ግን ራስ የአበሳሰሉ እንትን በጣም ያበሰለ በእንትኑ ምንለው ሚዲየም ቱ በሚሆን አበሳሰልና በእንደዚህ አይነት ሜዘር ነው የሰራሁት። ሁለተኛው ላይ ያለው ደግሞ ቢፍ ሶሴጅ ነው። ብዙ ጊዜ ቢፍ ሶሴጅ ለብሬክፋስት ነው የምንጠቀመው። ሁለቱንም እንዲያማክልዬ ለራሱን የቻለ ሶስ እንዲኖረው አድርጌ ከብሮኮሊ ጋር ሰርቭ ለማድረግ ሞክሬያለሁ። ይሄ እዚህ ጋር ያቀረብከው ሶስ ነው? ጀስት ፒነት እና የእርጎ ሶስ ነው ለሶሴጁ ማባያ። ይሄ ዲሽ አሸናፊ ያደርገኛል ብሎ ታስባለህ? ፋይናሊ የእናንተ ቴስት ነው እንትን የሚለው ከአንተ ካቀረብከው ማለት ስላመንክበት ነው ያቀረብከው። ያ በእርግጠኝነት አዎ። ኢቭን እኔ ራሱ እዚህ ጋር ሆኜ ሳይሆን ከለር ፕሮቴንሽኑ በጣም አሪፍ ነው። ፕላስ ቴስቱ ጋር ደግሞ ያለው ነገር የእናንተ ውሳኔ ነው። ጉድላ እና እንዳያችሁት ፕሌቲንጉ ላይ የዚህ አይነት ፕሮሰስ ተጠቅሜ ምግቡን ሰርቭ ለማድረግ ሞክሬያለሁ ወይም ለማዘጋጀት ጥረት አድርጌያለሁ። ግን የሁለተኛው ዙር ትንሽ ይፈትናል፣ ማስተዋልን ይጠብቃል። በመጀመሪያው ዙር የተሰጠንን አስተያየት አስተካክለን ለመግባት ጥረት አድርጌያለሁ። እንግዲህ ውጤቱ እንግዲህ ፋይናሊ ዳኞች እንደሚያሳውቁት ነው የሚሆነው ማለት ነው። እንዴት አገኘሽው? አዲስ እንዴት አገኘሽው? ስጋውም ቅመሰው እሱ እንኳን ለሶሴጁ ማባያ ብሎ ነበር ያስበው፣ ግን ከስጋውም ጋር ከቬጂቴብሉም ጋር የሰራው ሶስ አብሮ መሄድ ይችላል። ቆንጆ እንትን ሰጥቶታል። እኔ አልወደድኩትም በጣም የዚህን ጣዕም አልወደድኩትም። እኔ ትንሽ ጣዕም የለውም። ሲዝኒንጉን ባዶ ሲዝኒንግ ትንሽ ያንሰዋል፣ ግን ከጤና አኳያ ስናየው ደግሞ ቆንጆ እንትን ይሰጠዋል ለኔ። ግምትና ሀሳብ ወስዳቸዋል። ወደ ቀጣዩና ወደ ሁለተኛው ሼፍ በቀጥታ እናልፋለን። ሼፍ ዘላለም ደግሞ የሰራውን ወደዚህ ነው የሚያቀርብልን ማለት ነው።
ይመስለኛል ብዬ ስላላሰብኩኝ ስጋውን መለመልኩት። ከዛ በጋርሊክ በጂንጀር አድርጌ እንደ አበሻ ጥብስ ነው የሰራሁት። ስታዩ የውድድር ይመስላል? አዎ ለኔ አይመስልም። ለኔም ትንሽ አንሶብኛል። እሱ ብቻ ሳይሆን አንተ አንድ ሬስቶራንት ኦነር ነህ፣ ባለቤት ሆነህ ሼፍ ነህ። አጥንት ያለው ስጋ አምጥተህ ለሼፉ አብሮህ ለሚሰራ ሰው ሰጠኸው እንዲሰራልህ፣ አጥንቱን ጥሎ ስጋውን ቢያቀርብልህ ምን ትለዋለህ? ከኮስት ፐርስፔክቲቭ ነው፣ ከኮስት አኳያ። ምክንያቱም ስጋ ስትገዛ ቀና አጥንቱ ገዛ፣ ጎድን ገዛ፣ አትሊስት አጥንት አድርገህ ስትገዛ ምክንያት ስላለህ ነው እንጂ ስጋ ብቻውን ገዝተህ አምጥቶ እንደዚህ ተጠብሶ እንዲሰራ ማቅረብ ትችል ነበር አይደለ? እንደዛ ሊሆን ይችል ነበር። ከዛ አኳያ አንደኛው። ሌላው ትንሽ ያየሁት ኮሜንት ምንድነው ስታበስል ፍሌም ታደርገው ነበር፣ እሳት እየወጣ እንድታረገው ነበርና ያ እዚህ ላይ እንደምታየው ትንሽ አሳርሮታል። ተጨማሪ እዛ ጋር አሁን አንድ ምግብ ሲቀርብ ይሄ ባላንስ ኦፍ ዳይት የሚባል ነገር አለ። ባላንስ ማድረግ አለበት አይደል? አሁን አትክልት አለ፣ ስጋ ፕሮቲን አለ፣ እዚህ ጋር ስታርች ይጎድለዋል አይደል? ስለዚህ ዋብ እዛ ጋር ፔን ያለ መኮሮኒ ያላችሁ እሱን እዚህ ላይ ብትጨምረው ሞር አዲሽናል እንትን ይሆናል። የመሞት ያህል ነው ክራንች ቴክስቸር እንዲኖረው ነው ጥብስ ላይ የሚፈለገውና በዛ ደስተኛ አይደለም። ያው ለመቅመስ ያህል እቀምስልሃለሁ። አጥንቱ ቢገባም ባይገባም እንትን ይላል ብዬ አልጠበቅኩም ነበር። ያስጠይቃል ብዬ ስላልጠበቅኩኝ ጊዜን ለመቆጠብ ስጋውን መልምዬ ለመስራት ነው ያሰብኩት። ያንን አለማሰቤ ትንሽ ልክ አልነበረም። አብሬ ከአጥንቱ ጋር አብሬ መስራት ነበረብኝ። ሌላው በፖርሽን ሳይድ ከፊቱ አሁን በፊት ካቀረብነው አሁን ፖርሽን አሳንሻለሁ፣ ግን ያው ለቴስት ብቻ ይሆናል ብዬ በማሰብ ነው። ግን እንደ ውድድር እውነትም እንደተባለው በትክክል እንደ አንድ ዲሽ መቅረብ ነበረበት። ያን ዳኞቻችን እንግዲህ በሁለተኛው ወይ ደግሞ ሼፍ ዘላለም ባቀረበው ላይም የራሳቸውን አስተያየትና ሀሳቦች ወስደዋል። የዚህ የገና በዓል የምርጡ ገበታ አሸናፊና የ15000 ብር ተሸላሚ ማን ይሆናል? የገና በዓል የምርጡ ገበታ አሸናፊና የ15000 ብር ተሸላሚ ማን ነው የሚለውን የምንለይበት ሰዓት ላይ ደርሰናል። በዚህ ውድድር አሸናፊ ሆኜ ይሄ ብር ለኔ የሚሰጠኝ ከሆነ ለበጎ አድራጎት ለመዋል እፈልጋለሁ። ውድድሩን ባሸነፍኩት ገንዘብ የኩሽና እቃዎች እገዛለሁ። የመገልገያ የሼፍ መገልገያ እቃዎች ለማስታወሻ። የዛሬው የገና በዓል የምርጡ ገበታ አሸናፊና የ15000 ብር ተሸላሚ ማን ነው? ሼፍ ዘላለም ወይስ ሼፍ ሱራፌል? እኔም ከእናንተ እኩል ይህንን በጋራ እመለከታለሁ። አሸናፊው ሼፍ ሱራፌል እንግዲህ የዛሬው የገና በዓል የምርጡ ገበታ አሸናፊ ሼፍ ሆኗል። እንኳን ደስ አለ። ምርጡ ገበታ የተሰኘውን የኢቢኤስ ቴሌቪዥን አዲስ ፕሮግራማችን ዛሬ በገና ዕለት ጀምረናል። ከእናንተ ጋርም ጥሩ ቆይታ አድርገናል። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ መልካም የገና በዓል እንዲሆንላችሁ ከወዲሁ እንመኛለን። ፕሮግራሞቻችን ይቀጥላሉ። መልካም ጊዜ